እናንተ ኧረ በስመ አብ እንዴት እንደደነገጥኩ አትጠይቁኝ። ትናንትና ሳሚና ተሙ በኢየሱስ በኢየሱስ እኔ እውነት እግዚአብሔርን ሲያወሩ ሰማለሁ እንጂ እንደዚህ በአይኔ በትክክል ይህን ያህል እባብ አይቼም አላውቅም። እነሱ ራሱ ዝም ብለው እየተከተሉ ጫካ ለጫካ እየሄዱ ወይኔ ተሙ ፈረደብህ እግዚአብሔርን። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የእግዚአብሔር ይመስገን። እንግዲህ ትናንትና ተሙዬ ማለት ነው ያችን ሴትየዋ ጫካ ይዘዋት ሄዶ ነው እንግዲህ ስትሰግድ ምናምን ስትጸልይ ምናምን አይታችኋታልና የከብቱ የበጉ የሌለ ጭንቅላት የለም እና እስከምትጨርስ ጸሎቷን ያው ትትን ብለዋን ነበር እና ከዛ በኋላ ደግሞ እኔ አላቅም ብቻ መጨረሻ ላይ እባቡን ነው የምጠራው እባብ እጠራለሁ ምናምን ብላ ብቻ ስትል እባቡ እንዲህ ወይኔ በኢየሱስ ስም እንዴት አባቱ ያስፈራል። እናንተ ጥቁራቱ ደግሞ ምን ሰይጣን ደህና አለው እንዴ? በነገራችን ላይ የሸይጣን እኮ ደህና የለውም። ወይኔ ተሙዬ ምን ውስጥ ነው የገባኸው? ወይ አምልክ የሚሉህ ደግሞ እሱን ነው። ይህን እንጨት ሰው እንትን ያለን በየሜዳው መንከባለል እንዳህያ ይሄ ጥቁር ነገር ማምለክ። ኧረ በጌታ ኧረ ተሙዬ እንደው ሀገር ለቀህ ውጣ እንጂ እነዚህ የሚያስቀምጡ አይደሉም። ወይ ከአንዱ ሀገር ወደ አንዱ ጋር ሄደ ኑር እንጂ እነዚህ እኔ እንጃ ኃይል ካላቸው ለምንድን ነው ካዲያ የመግደል ኃይል የሌለ የቤታቸው ቁጭ ብለው ጫካ ድረስ ይዘው ሄደው እባቡን የሚያሳዩ ለማስፈራራት ነው። ግን እባቡ ቢገደል እኮ በቃ ሴትዮዋ ራሱ ያልቅላታል። ግን እባቡ የሚያክለው በኢየሱስ ስም በጣም እኮ ትልቅ ነው። ወይኔ እንዴት እንደደነገጥኩ አትጠይቁኝ። በጌታ እንደው እግዚአብሔር ይማራችሁ። ሳሚ እኔ አሁን ለታ ራሱ ሳሚ ላይ እንትኑን ስትደፋ አይኑን አጠፉት ብዬ በጣም ነበር ያሰብኩትና እግዚአብሔር ይመስገን እሱም መጥቷል። ሳሚ ማለት ነው። ግን ደግሞ ድጋሜ ደግሞ ቁጭ ባሉበት እባቡን እንደዛ ምዝዝ ብሎ ሲመጣ እኔ አላቅም። እኔ ያቺ የሮጠችው ልጅ ራሱ እባቡን መታ አስቀምጣው ነው አልኩኝ። አንድ ልቤ ደግሞ መስገጃው አካባቢ ስለሆነ በሰይጣን ስለሚያመልኩ ተጠባባቂ አስቀምጠውት ነው አልኩኝ። ያው በነገራችን ላይ እኮ እነሱ ራሱ ይነቀሳሉ። ግን ማርከሻውን እንትን መድኃኒቱን ይዘው ነው እንጂ እርግጠኛ ነኝ እነሱም የሰው ፍጡር ስለሆኑ እንደሚነከሱ ነው። ግን ያው ጫካ ውስጥ የሆኑበት ምክንያት ያው የሰው ፍጡር ስላልሆነ እባብ ሰው እንዳያቸው እዛ ሲሰግዱ እንደዛ በቃ እንጃ። ወይኔ በኢየሱስ ስም እና ምን ልላችሁ ነው ወገኖቼ፣ እንደደነገጥኩኝ እንደኔ የደነገጠ ማን ነው? ሲቀጥል ደግሞ የመጀመሪያ ጊዜ በትክክል እባቡን ሳይ እንደዚህ በቃ ስንት ጀግኖቻችን ቤት አለው ይሄ እባብ ምናምን ይባላል አይደለ? በትክክል ትናንትና ተሙ ቤት ያየሁት ማለት ነው። ወየው ኧረ መድኃኒዓለም ኧረ በመድኃኒዓለም ምን ይሻለናል? መድኃኒዓለም በጣም እኮ ነው የሚያስፈራው። እናንተ ደግሞ እጇ ላይ ጠቀለለችው እኮ በቃ እንዲከላከላት። እንዴት አድርገው ነው አሁን ሴትዮዋን እንትን የሚሉት? ግን በዚህ አጋጣሚ ጀግኖቻችን እንደው ኑ እዚህ ቦታ ስትባሉ ተጠንቀቁ። ዝም ብላችሁ እየተከተላችኋቸው አትሂዱ። ምክንያቱም እኔ እርግጠኛ ነኝ ሀገራችን ላይ በጣም ብልሽሽሽት ያለ ነገር ስላለ ዝም ብላችሁ እየተከተላችሁ እየሄዳችሁ ራሳችሁን አደጋ ላይ አትጣሉ ባካችሁ። ያን ለማለት እወዳለሁ። ራሳችሁን ጠብቁ። እኔ ባለፈውም ለተሙ የተሰጠው መድኃኒት ቀስ በቀስ ይገለዋል የተባለው ውሸት ነው። ውሸት። ምክንያቱም እንደዛ ብላ ማርከሻውን እንኩ ብላ በማርከሻው ሀሳብ በማርከሻ ነው ብላ የሚገል እንዳይሰጡት ነው የፈራሁት እንጂ ቀስ በቀስ የሚገለው ቢሆን እስካሁን አይፈታተኑትም ነበረ። ተሙን እስካሁን ድረስ አይፈታተኑትም፣ ይተውት ነበረ። የሞተ ጊዜ ይሞት ብለው ማለት ነው። ግን ውሸታቸውን ስለሆነ ነው አሁንም እየተፈታተኑት ያሉት። አሁንም በቃ ወይ ወደኛ ይሁን ወይ መገደል አለበት የሚሉት የወሰደው መድኃኒት የለም፣ የሚገል መድኃኒት አልወሰደም። ለዛ ነው እሱም ለምሳሌ አሁን ይዛለታ እና ልስጥህ ብላ ሳሚ ላይ አይኑ ላይ ነው አይደለ የከደነችበት። እንካ ይሄ ማርከሻው ነው ብላ አያችሁ፣ ማርከሻው ነው ብላ የእንትን የሳሚን አይን ለማጥፋት የረጨችው ሴትዮ ለተሙ መግደያ መድኃኒት የማሰጥበት ምክንያት ስለማይኖር፣ ስለዚህ ለተሙ መድኃኒት እያላችሁ አትፈልጉ። ተሙ ደህና ነው፣ ማርያምን ደህና ነው። ምክንያቱም እነሱ አውቀው በማርከሻ ሰበብ መርዝ ሰጥተው እንዳይገሉት ነው የምፈራው። እና ውድ ተሙ ቤተሰቦች ሁላችሁም እንግዲህ በሀሳቤ ምን እንደምትሉኝ አላቅም። እኔ ግን እንደዛ ነው መሰለኝ። ጥንቃቄ አድርጉ ጀግኖቻችን። ባላችሁበት ሰላማችሁ ይብዝት
ጥበባችሁ ይብዛ፣ ጥበባችሁን ያብዛልን። ፈጣሪ ይጠብቃችሁ፣ ከእናንተ ጋር ይሁን። ግን በእውነት እውነቴን ነው፣ ራሳችሁን መጠበቅ አለባችሁ ላለው። በተረፈ በሌላ ቪዲዮ ውስጥ የምንገናኝ፣ ደህና ሁኑልኝ። ለጀግኖቻችን ጸሎት እናርግላቸው፣ ምንም አይንካቸው። ይህን ለማለት ነው። በተረፈ በስደት ምንም አይንካችሁ፣ ሁላችሁንም እግዚአብሔር ይጠብቃችሁ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ሁላችሁም። በተረፈ መልካም ቀን